የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግድያ ሙከራ ዳግም በሕይወት መትረፋቸው አነጋጋሪ ሆኗል። ባለፈው ቅዳሜ ምሽት በዋይት ሃውስ የዘጋቢዎች ራት ፕሮግራምን ታድመው የነበሩት ትራምፕና ባለስልጣኖቻቸው ሽክ ደመቅ ብለው ተገኝተውም ነበር። የፌሽታና ቀልድ ምሽቱ ወደ ሐዘንና ድንጋጤ የተቀየረው ግን ገና ፕሮግራሙ ከመጀመሩ አስቀድሞ የፍተሻ ቦታውን ጥሎ በማለፍ ተኩስ ከተከፈተ በኋላ ነው። በወቅቱ በቦታው የነበረች የዋይት ሃውስ ጋዜጠኛ ኦሊቪያ ኑዘር እንደገለጸችው መጀመሪያ ላይ የተሰማው ድምጽ ሳህን የተሰበረ ይመስል ነበር። ሆኖም ድምጹ አውቶማቲክ ሽጉጥ መሆኑ ሲታወቅ ከፍተኛ ግርግር ተፈጥሮ እንግዶች ራሳቸውን ከጥቃት ለመከላከል በጠረጴዛዎቻቸው ስር ለመደበቅም ተገደዋል። የጸጥታ አካላትም መሳሪያዎቻቸውን በመምዘዝ አካባቢውን ለመቆጣጠር ከፍተኛ ጥረት አድርገዋል። በዋሽንግተን ሂልተን ሆቴል ሊካሄድ የነበረው ፕሮግራም ላይ የተኩስ ሩምታ ከተከፈተ በኋላ ፕሬዝዳንቱን ነቅተውና ሕይወታቸውን መስዋዕት አድርገው ለማትረፍ የሚሰሩት የሴክሬት ሰርቪስ ጸጥታ አባላትን ጨምሮ ሌሎችም ፕሬዝዳንቱና ቀዳማዊት እመቤቷን ብሎም ምክትል ፕሬዝዳንቱን አካልበው እንዲወጡ አድርጓቸዋል። የተኩስ ሩምታው በመክፈት ትራምፕን ጨምሮ ባለስልጣኖቻቸውን ሊገድል ሴራ ጠንስሶ የነበረው የ31 ዓመቱ ኮል ቶማስ አለን የተባለ የካሊፎርኒያ ግዛት ነዋሪ አስተማሪ፣ የቪዲዮ ጌም አበልጻጊና የትራምፕ ተቀናቃኝ የሆነው የዲሞክራቲክ ፓርቲ ደጋፊ መሆኑን ሪፖርቶች ያሳያሉ። ኮል ቶማስ አንድ የሴክሬት ሰርቪስ አባል ላይ ተኩስ የከፈተና በወቅቱ ከአውቶማቲክ ሽጉጥ ሌላ ቢላዋ ታጥቆ የነበረ ቢሆንም እንኳን የትራምፕ ጸጥታ አስከባሪው ሰው የጥይት መከላከያ በማድረጉ ምንም ጉዳት አልደረሰበትም። በወቅቱ ከሆቴል ማዕድ ቤት ሳይቀር ተደጋጋሚ የተኩስ ድምጽ ይሰማ እንደነበረም ነው የተነገረው። ከሁኔታው መረጋጋት በኋላ ፕሬዝዳንት ትራምፕ በሰጡት መግለጫ ድርጊቱ እጅግ አስደንጋጭ ቢሆንም የጸጥታ አካላት የሰጡት ፈጣን ምላሽ የሚደነቅ ነው ብለዋል። ፕሬዝዳንቱ ከሆቴሉ በአስቸኳይ ወጥተው ወደ ዋይት ሃውስ ከተመለሱ በኋላ በሰጡት ጋዜጣዊ መግለጫ ላይ የአሳዛኝ ድርጊት የተፈጠረው የመናገር ነፃነትን ለማክበር በተዘጋጀ የራት ግብዣ ላይ ነው። ተጠርጣሪው በቁጥጥር ስር ውሏል። እሱም የአእምሮ ጤና ችግር ያለበት ሰው እንደሆነ ታውቋል። የዝግጅት ቢቋረጥም በቀጣይ ወር ከዚህ የተሻለ ዝግጅት እናካሄዳለን በማለትም ተናግሯል። ፖሊስ እንደገለጸው የጸጥታ ባለሙያዎችና ተጠርጣሪው ተኩስ ተለዋውጠዋል። ነገር ግን ምን ያህል ጥይቶች እንደተተኮሱ አልተገለጸም። የፖሊስ ምንጮችን የጠቀሰው ሲቢኤስ ቢያንስ ከ5 እስከ 8 ጥይቶች ተተኩሰዋል በማለትም ዘገባውን አስፍሯል። ትራምፕ ባደጋው አንድ የሴክሬት ሰርቪስ አባል በቅርብ ርቀት ተተኩሶበት የነበረ ቢሆንም ግን ጥይትን በማይበሳው ልብስ የተነሳ ተርፏል። ከመኮንኑ ጋር ተነጋግሬያለሁ፣ በጥሩ ሁኔታ ላይ ይገኛልም ብለዋል። የዋሽንግተን ዲሲ ጊዜያዊ ፖሊስ አዛዥ ጄፈሪ ካሮል በሰጡት ጋዜጣዊ መግለጫ ደግሞ ተኳሽ ተብሎ የተጠረጠረው ግለሰብ ዝግጅቱ በሚካሄድበት ዋሽንግተን ሂልተን ሆቴል እንግዳ ሆኖ አርፎ ነበር። ካሮል እንዳሉት ግለሰቡ አውቶማቲክ ሽጉጥና በርካታ ቢላዎችን ታጥቆም ነበር። በኋላ ላይ የወጡ ምስሎች እንደሚያሳዩት የወንጀል ምርመራ ቢሮ ወይም ኤፍቢአይ ወኪሎችና ፖሊሶች ከተጠርጣሪው ጋር ግንኙነት አለው ተብሎ በሚታሰበው የካሊፎርኒያ አዳራሽ ፍተሻ አካሂዷል። የዋሽንግተን አቃቤ ሕግ ጄኒን ፒሮ ተጠርጣሪው 2 ክሶች ይጠብቁታል። እነዚህም በኃይል ወንጀል ወቅት የጦር መሳሪያ መጠቀምና አደገኛ መሳሪያ በመጠቀም በፌደራል መኮንን ላይ ጥቃት መፈጸም ነው የሚሉ ናቸው ብሏል። ዛሬ ሰኞም በፌደራል ፍርድ ቤት በይፋ ክስ ተመስርቶበታል። የአሜሪካ ጠቅላይ አቃቤ ሕግ ቶን ብላንች ለሲኤንኤን እንደተናገሩት ተጨማሪ ክሶች ስለመመስረታቸው ገና የሚታይ ይሆናል ብለው እንደ ማስረጃው ሁኔታ በፖለቲካ ግድያ ሙከራ ሊከሰስ እንደሚችልም ገልጿል። ተጠርጣሪው አለን በካሊፎርኒያ የቴክኖሎጂ ኢንስቲትዩት ካልቴክ ሜካኒካል ኢንጂነሪንግ ያጠና ሲሆን በ25 ከካሊፎርኒያ ስቴት ዩኒቨርሲቲ በኮምፒውተር ሳይንስ የማስተርስ ዲግሪውን አግኝቷል። ካልቴክ ለሲቢኤስ በላከው ኢሜል አለን በ2017 ከተቋሙ መመረቁን አረጋግጦ ተጨማሪ ዝርዝር መረጃን ግን አልሰጠም። ከ20 ጀምሮ አለን በቶራንስ በሚገኝ ሲቱ ኢዲኩዌሽን በተባለ የማስተማሪያ ተቋም
በትርፍ ጊዜው ሲሰራ የነበረ ሲሆን በታህሳስ 24 የወሩ መምህር ተብሎ እውቅናም ተሰጥቶት ነበር። አሁንም በድርጅቱ ውስጥ ስለመስራቱ ግልጽ አይደለም። የሎስ አንጀለስ ካውንቲ መራጮች ምዝገባ ሰነድ እንደሚያሳየው ግለሰቡ የተመዘገበ የፓርቲ ምርጫ የለውም። ሆኖም የቢቢሲ ማረጋገጫ ክፍል ወይም ቢቢሲ ቬሪፋይ እንዳረጋገጠው በጥቅምት 24 አለን ለካሜላ ሃሪስ የፕሬዝዳንታዊ ዘመቻ እንዲውል $25 ለአክቹዋል ብሎ የገቢ ማሰባሰቢያ መድረክ በስጦታ አበርክቷል። ትራምፕ የጥቃቱ ኢላማ እሳቸው እንደነበሩ እንደሚያምኑም ለዘጋቢዎች ገልጿል። ፕሬዝዳንቱ ከ24 ጀምሮ በአሜሪካ የፖለቲካ ልዩነት በተስፋፋበት ወቅት ለሁለት ጊዜያት የግድያ ሙከራ ተደርጎባቸዋል። ትራምፕ ከመድረኩ ከተወሰዱ በኋላ ለአንድ ሰዓት ያህል ከጀርባ መቆየታቸውን ለሮይተርስ የገለጸ አንድ ምንጭ ፕሬዝዳንቱ ዝግጅቱን ጥለው መውጣት እንዳልፈለጉም ተናግሯል። ይህም በ24 በባትለር ፔንሲልቬኒያ ከደረሰባቸው የግድያ ሙከራ ለጥቂት ሲተርፉ እጃቸውን በድል አድራጊነት ወደ ላይ አንስተው የነበረውን ምስል የሚያስታውስ ነው። በዛኛውና በቶማስ ማቴው ክሩክስ በተደረገባቸው የግድያ ሙከራ የዓመቱ ተኳሽ በትራምፕ የላይኛው ጆሮ ላይ በጥይት አቁስሏቸው የነበረ ሲሆን ተኳሹም በደህንነት አባላት ተገሏል። ከዚያ ጥቃት ከሁለት ወራት በኋላም በፍሎሪዳ ዌስት ፓልም ቢች በሚገኘው የትራምፕ ገልፍ ክለብ ውስጥ መሳሪያ የታጠቀ ግለሰብ በቁጥጥር ስር መዋሉ ይታወሳል። ያ ግለሰብ በፌብሩዋሪ 26 የዕድሜ ልክ እስራትም ተፈርዶበታል። ውድ ቤተሰቦቻችን አሁን ደግሞ ሰሞነኛውን የአሜሪካ ኢራን ጉዳይ እንንገራችሁ። ፕሬዚዳንት ትራምፕ ከኢራን ጋር ሊደራደሩ የነበሩትን አማቻቸውን ጃሬድ ኩሽነርና የአሜሪካውን የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮቭን ወደ ፓኪስታን ኢስላማባድ እንደሄዱ መከልከላቸውና የማይረባ ድርድር ላይ ለመሳተፍ 18 ሰዓታትን በአውሮፕላን በረራ ላይ ማሳለፍ የለባቸውም ሲሉ ተደምጧል። የኢራኑ ውጭ ጉዳይ ሚኒስትርም አባስ አራጋቺ ከፓኪስታን ባለስልጣናት ጋር ተወያይተው ሲያበቁ የሆርሙዝ ሰርጥን አሜሪካ ካልከፈተችው ከነሱ ጋር እንደራደርም ብለው ቁርጥ አቋማቸውን አሳይተው ጥለው ሄዷል። ያካሄዳቸውም ኢራን በአሜሪካ ላይ ዲፕሎማሲያዊ የበላይነት ማሳየቷ ምልክቶች አድርጎ የቆጠሩት በርካቶች ናቸው። ይሁንና ትራምፕ ሁሉም መደራደሪያ ኳሶች ከኢራን ጋር ሳይሆኑ ከኛ ጋር ናቸው፣ ኳሱም በእኛ እጅ ነው ባይ ናቸው። በፕሬዝዳንት ትራምፕና በኢራን ባለስልጣናት መካከል እየታየ ያለው የዲፕሎማሲያዊ ፍጥጫ በዓለም ፖለቲካ ላይ ጥልቅ የሆነ የኃይል ሚዛን ሽግግር ግልጽ አድርጎም የሚያሳይ ሆኗል። ትራምፕ ተደራዳሪዎቻቸውን ወደ ፓኪስታን እንዳይሄዱ መከልከላቸውና ኢራኖች ድርድር ከፈለጉ ራሳቸውን እንዲደውሉ መናገራቸው አሜሪካ ከመደበኛውና ረጅም ጊዜ ከሚፈጀው የዲፕሎማሲ መስመር ወጥታ ወደ ቀጥተኛ ግፊት ማዘንበሏን ያሳያል። ይህ አካሄድ በዓለም አቀፍ ደረጃ ለዘመናት የቆየውን የመካከለኛ ሀገራትን የአገናኝነት ሚና የሚያኮስስ ሲሆን የሁለቱ ሀገራት ግንኙነት በንግግር ሳይሆን በልህና እኔ በልጣለሁ በሚል የስነ ልቦና ጦርነት ውስጥ እንዲዘፈቅም አድርጎታል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አራጋቺ የሆርሙዝ ሰርጥ ካልተከፈተ አንደራደርም ብለው ድርድሩን ጥለው መውጣታቸው ሁኔታውን ወደ ወታደራዊ ስጋት ከፍ ያደርጓል። የሆርሙዝ ሰርጥ የዓለም ነዳጅ ንግድ የደም ዝውውር ማዕከል በመሆኑ በዚህ አካባቢ የሚፈጠር ማንኛውም አለመረጋጋት በዓለም ዙሪያ የነዳጅ ዋጋ እንዲንርና የኢኮኖሚ ቀውስ እንዲከሰትም ሊያደርግ ይችላል። የኢራን እልህና የአሜሪካ ግትርነት ታክለውበት በመካከለኛው ምስራቅ ለረጅም ጊዜ የሚቆይ የዲፕሎማሲ መካረር ከመፍጠር ባለፈ ጦርነት ዳግም እንዲቀሰቀስ የሚያደርጉ ሲሆን ይህም በሁለቱ ወገኖች መካከል ያለውን ክፍተት የሚያጠብ ሶስተኛ አካል በማጣቱ ምክንያት በማንኛውም ሰዓት ወደ አላስፈላጊ ወታደራዊ ግጭት የመቀየር እድሉ ሰፊ ነው።
ይህ ሁኔታ በአያላን ሀገራት መካከል ያለውን ግንኙነትም ይፈትኗል። ሩሲያና ቻይና የኢራንን መዳከም እንደራሳቸው ተጽዕኖ መቀነስ አድርገው ስለሚመለከቱት አሜሪካ በኢራን ላይ የምታደርገው ጫና የዓለምን ፖለቲካ ወደ ሁለት ጎራ ይበልጥ እንዲከፈል ያደርገዋል። በአጠቃላይ አሁን ያለው ሁኔታ ዓለምን በከፍተኛ ስጋት ውስጥ የከተተ ሲሆን ሰላም ሊመጣ የሚችለው አንደኛው ወገን ተፈላጊውን እኔን ከሚለው አቋም ወርዶ ለንግግር ዝግጁ ሲሆን ብቻ ነው። ሆኖም አሁን ባለው ተጨባጭ ሁኔታ ሁለቱም ወገኖች በየራሳቸው ጽንፍ ላይ ቆመው የሚጠባበቁ በመሆናቸው ቀጣዩ ጊዜ ለዓለም ሰላም እጅግ ፈታኝ እንደሚሆን ይጠበቃል። ሩሲያን የመሳሰሉት ኃይሎች በዲፕሎማሲ የተለመዱ ክሊሼዎችን በመጠቀም በሁለቱ አካላት መካከል ያለውን ውጥረት በድርድር ወደ ሰላም እንዲመጣ እንፈልጋለን፣ ለማገዝም ዝግጁ ነን ቢሉም እንኳን በተግባር ግን የሆርሙዝ መዘጋትን ተከትሎ በተፈጠረው የነዳጅ እጥረት የተነሳ አሜሪካ ዓለም በነዳጅ እጥረት እንዳይመታ በማለት በሩሲያ ነዳጅ ላይ ጥለው የነበረው ማዕቀብ በተወሰነ መልኩ ማላላቷ ሩሲያ በነዳጅ ሽያጭ የዶላር ኪሷ እንዲያብጥ በሩን ከፍቶላታል። የኢነርጂ ኤንድ ክሊር ኤር ድረገጽ መረጃ እንደሚያሳየውም ባለፈው ማርች 26 የሩሲያ የነዳጅ ሽያጭ 52 በመቶ ጭማሪ ያሳየ ሲሆን በአንድ ቀን ብቻ 713 ሚሊዮን ዩሮ የሚያወጣ ነዳጅ ሸጣለች የፑቲን ሀገር። የአሃዝ በሁለት ዓመታት ውስጥ የተመዘገበም ከፍተኛ ቁጥር እንደሆነ ተነግሮለታል። ስለሆነም ሩሲያ ኪሷ በረብጣ ዶላሮች እስካበጠ ድረስ ሆርሙዝ ተዘግቶ ቢቆይላት የምትጠላ አይደለችም እየተባለ ነው። በአሁኑ ወቅት በአሜሪካና ኢራን መካከል ያለው ውጥረት እጅግ አሳሳቢ ደረጃ ላይ የሚገኝ ሲሆን በቀጣይ ሂደቱ ወደሚከተሉት አራት ዋና ዋና አቅጣጫዎች ሊያመራ እንደሚችል የቢሆን መላምት ማስቀመጥ ይችላል። የመጀመሪያውና በጣም ግልጽ የሆነው አቅጣጫ የኢኮኖሚና የጥንካሬ መፈታት ወይም በእንግሊዘኛው አጠራር ዋር ኦፍ አትሬሽን ነው። ፕሬዚዳንት ትራምፕ የኢራን ኢኮኖሚ የተጣለበትን ማዕቀብ መቋቋም አቅቶት መንግስቱ እስኪንበረከክ ወይም ህዝባዊ ተቃውሞ እስኪነሳ ድረስ ግፊትን ይቀጥላሉ። በሌላ በኩል ኢራን እጅ አንሰጥም በሚል መርህ የኒኩለር መርሃ ግብሯን በማፋጠንና የሆርሙዝ ሰርጥ እንዳያልፉ የማትፈልጋቸውን የንግድ መርከቦች ላይ በመተኮስ አሜሪካና የዓለም ኢኮኖሚ ላይ ተጽዕኖዋን ማሳረፏን ትቀጥላለች። ይህ ሂደት ደግሞ ሄዶ ሁለቱንም ወገኖች ማፈግፈግ እንደ ሽንፈት የሚቆጥሩት በመሆኑ ውጥረቱ ለረጅም ጊዜ ሳይቋጭ እንዲቀጥል ሊያደርገው ይችላል የሚለው ነው። ሁለተኛው የቢሆን መላምት በውክልና የሚደረግ ጦርነት መባባስ ነው። ኢራን ከአሜሪካ ጋር በቀጥታ ጦርነት ውስጥ ከመግባት ይልቅ በመካከለኛው ምስራቅ ያሉትን እንደ ሂዝቦላ፣ ሁቲና በኢራቅ ያሉ አማጽያንን በመጠቀም በአሜሪካ ጥቅሞችና ወዳጆች በተለይም እስራኤልና ሳውዲ አረቢያ ላይ ጥቃት እንዲሰነዘሩ ልታዝ ትችላለች። ይህ ደግሞ አሜሪካንን ለማይፈለግ ጦርነት እንድትጋብዝ የሚያደርጋት ሲሆን ጦርነቱ ከሀገራዊ አልፎ ቀጠናዊ ይዘት እንዲኖረውም ያደርገዋል። ሶስተኛውና ይበልጥ አደገኛው አቅጣጫ ከቁጥጥር ውጭ የሆነ ድንገተኛ ጦርነት ነው። ምንም እንኳን ሁሉም ወገኖች ሰፊና መቋጫ ወደሌለው ጦርነት ውስጥ መግባት ባይፈልጉም በሆርሙዝ ሰርጥ አካባቢ በሚደረግ የባህር ኃይል እንቅስቃሴ ወይም በአየር ክልል ጥሰት ምክንያት የሚፈጠሩ ትናንሽ ስህተቶች ወደ ከባድ ወታደራዊ እርምጃ ሊያመሩ ይችላሉ የሚለው ነው። አንደኛው ወገን የሌላኛውን ወገን እንቅስቃሴ እንደ ቀጥተኛ ጥቃት ከወሰደው ዲፕሎማሲው ሙሉ በሙሉ ተዘግቶ በሚሳኤል ወደ መተኳኮስ የመሸጋገር እድሉም ከፍተኛ ነው። በአራተኛ ደረጃ ደግሞ ውጥረቱ እጅግ ከከረረ በኋላ የሚመጣ የመጨረሻ ደቂቃ ድርድር ሊኖር ይችላል። ትራምፕ የስምምነት ሰው ወይም በሳቸው አገላለጽ ዲል ሜከር በመሆናቸው ኢራን በኢኮኖሚ ክፉኛ ስትጎዳና አሜሪካም የጦርነቱ ስጋት ሲበረታባት ሁለቱም ወገኖች ራሳቸውን ከከባዱ ውድመት ለማዳን ሲሉ ድንገተኛ ስምምነት ሊደርሱ ይችላሉ። ኢራን ስልኩን አንስታ ቁጥሮችን ወደምትመታባቸው ፓኪስታንን በመሳሰሉ ገለልተኛ አደራዳሪ ሀገራት አማካኝነት በሚስጥር በሚደረግ ድርድር ሊሳካ ይችላል። ይሁንና በቀጣይ የሚታየው መንገድ እጅግ ጠባብና በማንኛውም ሰዓት ሊፈነዳ የሚችል አስጊ ሁኔታ የጦርነቱን ድባብ ያየለበት በመሆኑ ዓለም አቀፉ ማህበረሰብ በከፍተኛ ትኩረትና ስጋት የሚከታተለው ጉዳይ መሆኑ አይታበልም።